ካታጎሪ የለባትም። በእግዚአብሔር ፊት በሃይማኖት በስም ምናምን አያውቅም። እሱ የሚያውቅም በልጁ በክርስቶስ ያለነውን ብቻ ነው። ያንን ደግሞ ለማድረግ ለሁሉም ሰው ምን አድርገዋል? አቬለብል አድርገዋል። ላይፍ ያ that's why by the way ሰው ሁሉ ሞቶ ቢሆን ወይም ደግሞ ክርስቲያኖች ብቻ ላይቭ ቢሆን ሰው አይተነፍስም ነበር። ሪል እግዚአብሔር ስቲል ሰው ውስጥ እንዳለ የምታውቀው ስትንፋስ አለው ሰው ግንስ ያንን የውስጡን ያኔ በአዳም ምክንያት ያጣውን አውቶሪቲ እና አቅም ከእግዚአብሔር ጋር የማድረግ ፌሎሺፕ እና ከኃጢአት የመራቅ አቅም ግን በመንፈስ ቅዱስና በክርስቶስ አዳኝነት ውስጥ ነው የሚገኘው። ፖይንቱ እሱ ነው ማለት ነው። እኛና ዓለማውያንና ክርስቲያኖች የሚለያቸው ብቻ እንጂ መዳን ለሁሉም ሰው አበለለ ሁሉም ይላል እኮ አይደል? በአንዱ አለመታዘዝ በአዳም ምክንያት ሞት ወደ ዓለም ሁሉ ገባ ይላል። ሁሉም ሞት በማን ምክንያት? በአዳም ምክንያት። ከዛስ በአንዱ መታዘዝ ደግሞ በክራይስት በኢየሱስ መታዘዝ ሁሉ ዳኑ ይላል። ወይዲ ሁሉም ሰው ድኗል። ግንስ መዳኑን ያውቃሉ ወይ ነው ፖይንቱ። መዳናችሁን ታውቃላችሁ ወይ? መዳናቸውን ያውቃሉ ወይ? አሁን እኮ ጌታን ተቀበሉ ማለት ከአዲስ የሚሰራ ስራ የለም። ኦልሬዲ ስራው አልቋል በክርስቶስ እግዚአብሔርም እረፍት ውስጥ ነው ያለው። ግን ሰው ያንን ስራውን በመንፈስ ቅዱስ አማካኝነት ተረድቶ አክሰፕት አድርጎ ለመንፈስ ቅዱስ በር ከፍቶ ላይፉን አብሮ አፕላይ ሲያደርግ አብሮ መኖር ሲጀምር this is Christianity። ሌላ ምንም ባይዘው የተለየ ነገር የለም። እና ቅድም ያነሳሁት ምንድን ነው መንፈስ ቅዱስ ምን ያህል ፓወርፉል ነው፣ ምን ያህል አቅም አለው። የሆነ ጊዜ ላይ ስለ ዓለም እውቀት አሰብኩኝ። ማለት ሳይንቲስቶቹ እያንዳንዱ ቴክኖሎጂ ኤቭሪቲንግ በጣም ፋር ሄዷል። ብዙ ደግሞ ሀብታሞች ቢሊዮነሮች እያሰቡ ያሉበት መንገድ ሊኖሩበት እያቀሉበት ያለው ቦታ ምናምን የሰማሁበት ጊዜ ነበርና አያስገርም አይሰጥ ምንድነው እኛ እያደረግን ያለነው? ሰው ሌላ ታሪክ ውስጥ ነው። በመካከላችን ብዙ ዲፍረንስ አለና ፈራው ለራሴ። ለምን ምንድነው እኔ ምን አውጪ ነው እየኖርኩ ያለሁት? እንዴትስ ነው ኮምፒት የምታደርገው ከዛ ዓለም ጋር ከዛ ፐርሰናሊቲዎች ጋር? እና ከዛ መንፈስ ቅዱስ ምን አለ? ዓለማት የተፈጠሩት በማን ነው? በእግዚአብሔር ነው። ኢቭን ውብ እንዲሆኑ ያደረገው መንፈስ ቅዱስ ነው። ኢቭን ለሰማያት ውበትን የሰጠው መንፈስ ቅዱስ ነው። በመንፈስ ቅዱስ አማካኝነት ሰማያት ውበትን አገኙ ይላል። ይህ ሰማይ እስከዛሬ ከለሩን ለቆ አያውቅም። ውበቱ ጠፍቶ አያውቅም። ሰው ሰልችቶት አያውቅም። በየቀኑ አዳዲስ እንትን ነው የምታየው። ለሴም ሰማይ ነው ግን አንድ እኮ የተሰራ ነው። ያ ፓወር የማን? የመንፈስ ቅዱስ። ያ መንፈስ ቅዱስ እኔ ውስጥ አለ። ዓለማት እኮ እውቀትን እግዚአብሔር ነው የሚሰጠው። ታውቃለህ፣ መገለጥ የሚሰጠው እግዚአብሔር ነው። ኢቭን እስከዛሬ ድረስ የተሰሩ ቴክኖሎጂዎች ኤቭሪቲንግ ሄደው ሰው ከ100% ማይንዱ ይልቅ 0.05% ብቻ ሊጠቀም ነው ባይስ። ይሄ ራሱ በጣም ያስገርም ነው። ለምን 99.5% አልተጠቀምንበትም። ግን እየተፈጠረ ያለውን ነገር ወደ አርካሙ በትክክለኛ ዓለሙ ብዙ ስራ የተሰራ ነው። ያቺ እውቀት ግን ለሰዎች የሰጠው ማን ነው? ክሬቲቭ አካል አድርጎ እኮ ሆሊ ስፒሪት። ስለዚህ ሆሊ ስፒሪት የእውቀቱ ሁሉ ራስ ነው። ያ የእውቀቱ ሁሉ ራስ የሆነው መንፈስ ቅዱስ ደግሞ he lives in me። እንዴት ነው እውቀት ላጣ የምችለው? እንዴት ነው ሳይንቲስቶች ይመጡኛል ብዬ ማስበው? አይመጡኝም። ለምን? መንፈስ ቅዱስ እኔ ውስጥ ስላለ ባስፈለገኝ ሰዓት እያንዳንዱ ኖሌጅ ይለቅልኛል። ልክ ይሄ ሲገባኝ ደነገጥኩኝ። ለምን? እንደመገለጥ ነው። መንፈስ ቅዱስ ሀሳብ ነው የሚሰጣችሁ፣ የሚያወራችሁ በሀሳብ ነው። ወደ ብልድ ቮይስን ሊጠቀም ይችላል እንደ አስፈላጊ። በዛ ሰዓት ግን ሀሳብ ነው ገረመኝ። this is why ዓለም ሁሉ እጄ ላይ ያለ ይመስለኛል ከመንፈስ ቅዱስ የተነሳ። ለምን? ፈለገህ የምታጣው ነገር አይሆንም። ኦልሬዲ ሆሊ ስፒሪት አንተ ጋር ነው። ታዘዘው፣ ውደደው፣ አዶር አድርገው፣ ፕሮቴክት አድርገው። ለምን? አትሞስፌር ይፈልጋል ሆሊ ስፒሪት። የማይመቸው አትሞስፌር ውስጥ ይዘኸው አትግባ እንጂ አንተ ራስህን አክብረህ። ለምን? ፕሬሸስ የሆነ ፐርሰን አንተ ውስጥ አለ። ያ ለዛ ፕሬሸስ ፐርሰን ስትል ራስህን ታከብራለህ። ስለዚህ ተራ ቦታ አትገኝም። this is by the way real Christianity እንጂ ኃጢአት መስራት ያለ መስራት፣ መጽደቅ አለ መልጠቅ የሚባል ነገር የለም። ኦልሬዲ ጽድቅ ኔቸር ነው። ኃጢአትም ኔቸር ነው። ኦልሬዲ ኔቸራችንን ቀይረናል። እኛ ጻድቆች ነን በክርስቶስ። ግን አትሞስፌርህን ክሊር የምታደርገው የማይገባ ቦታ ማንገቡ ለመንፈስ ቅዱስ ብለህ
አሁን ለመንፈስ ቅዱስ ለምን ቀላል ፐርሰን አይደለም የተሸከመው በጣም ፒውር የሆነ መንፈስ ቅዱስ ማለት ምንም ጠብ ነገር ጥቁር ነገር ማታየኝበት ነው። በዛ ላይ ፍቅር ነው፣ ጨዋ ነው። ከዛ የእውቀቱ ሁሉ ራስ ነው፣ ጥበበኛ የሚያደርግ መንፈስ ቅዱስ ነው። ያኔ ባይደው ሰለሞን ገንዘብ ነው ምንድነው የምትፈልገው ብለው እግዚአብሔር ጠየቀው። እሱ ጥበብን ፈልጋል። ይሄን ህዝብ ማስተዳድርበት ለምን ያውቀዋል ያለ መንፈስ ቅዱስ ምንም አይነት ነገር እንደማይሰራ። ስለዚህ እና ሆሊ ስፒሪት የጥበብ ሁሉ እንቁ ነው። የጥበብ ሁሉ ራስ ነው። አንተ ጥበበኛ ሰው በጥበበኛ መሆን ከፈለገ ከመንፈስ ቅዱስ ጋር ፌሎሺፕ ማድረግ ነው። እና ሁሌም እኔ ዕቃ እያጠብኩኝ ስራ እየሰራሁ ቃል ባላነብ ቁጭ ብዬ መንፈስ ቅዱስን ግን እለዋለሁ ይዘላ ይዘን። ስለዚህ ሁሌም ምን እለዋለሁ? መንፈስ ቅዱስ አስተምረኝ እስቲ ኖሌጅ ሼር አድርገን ዓለም ሲፈጠር ወይ ደግሞ ዓለም ሳይፈጠር በፊት የነበረው ኖሌጅ አለ። ዓለም ከተፈጠረበት እስከ ዛሬ ድረስ ያለው ኖሌጅ ሆሊ ስፒሪት ያውቃል። ያ ሆሊ ስፒሪት አንተ ውስጥ ነው እየኖረ ያለው። ካልጠየቀው ኬት አምጥቶ ይነግርሃል። ስትጠይቀውስ ብዙ ነገርን ይገልጥልሃል። ሌላው መንፈስ ቅዱስ ኮንፈርተር ነው። በጣም ትልቁ ነው። ያው ደስ የሚለኝ ቃል አጽናኝ ነው ይላል ባይብልም እንደዛ ነው የሚለውና እሱ በመጣ ጊዜ ያጽናናቸዋል። የዘብሎ ኮንፈርተር አለ። ከዛ ደግሞ ወደ እውነት ሁሉ ይመራቸዋል። እውነት ማለት ባይብል ራይት ኖሌጅ ነው። ያን ራይት ኖሌጅ እያሳየ በመንገዱ ሁሉ እየመራክ የሚሄደው ማለት ሆሊ ስፒሪት ነው። እግዚአብሔር እረኛዬ ነው ስትል ወይ ደግሞ ሆሊ ስፒሪት እረኛዬ ነው እያልክ ነው። ያ ባይብል ቨርስ ባይብል የሚያወራው ሆሊ ስፒሪት ነው። ለምን ወደ እውነት ሁሉ ይመራቸዋል፣ ያስተምራቸዋል፣ እንደገና ደግሞ ሪኮል ያደርጋቸዋል። ይሄ ልክ አይደለም፣ ይሄ ልክ ነው ይላቸዋል። ከዛ ደግሞ ጓደኛችሁ ነው፣ የልብ ወዳጃችሁ ነው ማለት ነው። አጽናኝ የሚለው ቃል ይገርመኛል አንዳንዴ። መንፈስ ቅዱስ ሲያጽናና አስችሎ ነው ያጽናናው። አሁን ሰው ለቅሶ ላይ ምናምን ታች ከሆነ ሊያጽናናችሁ ይመጣል። አይዞህ ቻለው ነው እንጂ ምንም እንትን አይደለም። መንፈስ ቅዱስ ግን ቻለው ሳይሆን የሚልህ እንድትችል የሚያደርገው አቅም ይሰጣል። ያቺ ሴት ኃጢአት ሰርታ አመጧት ኢየሱስ ፊት ሊወግሯት። ኢየሱስ ምን አለ? በዚህ መካከል ኃጢአት የሌለበት ይወርውርና ይምጣት አለ። ሁሉም ራሳቸውን ሲያዩ ምን አለ? ኃጢአተኞች ናቸው። ኢቭን እነሱም ይሆናሉ ሄደው ከሷ ጋር ያደሩት እሷ ብቻ ናት። ያ እሷ ብቻ ስለሆነ ሴት ስለሆነች ነው እንታቸው። ከዛ ግን ኢየሱስ ምን አለ? እኔም አልፈርድብሽም አለ። ዳግም ግን ኃጢአትን አትስሪ አለ። እዛ ዳግም ግን ኃጢአትን አትስሪ በሚለው ቃል ውስጥ የመንፈስ ቅዱስ ኃይል እቺ ሴት ላይ ይጋባል። ለምን ኢየሱስ የሚናገረው እኔ የማወራው ቃል አለ ህይወትም ነው መንፈስም ነው። የነገራት ህይወትም መንፈስም የሆነውን ቃል ነው። ያም ሆሊ ስፒሪት አቅም ነው የተለቀቀላት። ያቺ ሴት ድጋሚ ኃጢአት ሰራች የሚል ባይብል ላይ የተጻፈ ቃል የለም። እና ይገርመኛል ሆሊ ስፒሪት ሲያጽናና አስችሎክ አቅምን ሰጥቶክ ኮንፈርት የሚያደርግህ እና ሁኔታዎች አይደሉም ያንተ ኮንፈርት ቦታክ ራሱ ሆሊ ስፒሪት ነው። በማይመች ሁኔታ ውስጥ ግን እንዲመች ያደርጋል። በማይመች ጎዳና እየሄድክ ደስተኛ ሆነ ትኖራለህ። ደስተኛ ስል ሌላው ደግሞ ሆሊ ስፒሪት የሚያደርገው ነገር ቢኖር ሐሴትን መስጠት። ጆይ ማለት ሐሴት ነው አይደል? ሰው ሃፒ ሊሆን ይችላል። ለምን ሃፒነስ ማለት ከሃፕኒንግ ጋር ወይም ደግሞ ከሚፈጠሩ ነገሮች ጋር የሚሆን ነው። ግንስ ጆይነስስ ሪል ሐሴት ማድረግ በጌታ ካልሆነ በክርስቶስ ካልሆነ በሆሊ ስፒሪት ካልሆነ ሰው በነገሮች ደስተኛ ይሄ ሐሴት ሊያደርግ አይችልም። ለምን? በሃፒነስ ከሆነ የምትኖረው የሆነ ነገር የተሳካልህ ደስተኛ ነህ። ልክ ነገሮች ፌል ሲያደርጉ ደስታን ትነጠቃለህ፣ ዲፕሬሽን ውስጥ ትገባለህ፣ አንዛይቲ ውስጥ ትገባለህ። ያ ምንድነው? ሃፒነስ ላይ ነው። ሆሊ ስፒሪት ግን በአንተ ውስጥ ሙቭ ሲያደርግ ነገሮች አያስደስቱም፣ አይጎዱም፣ ምንም ቼንጅ አያመጡም። ኦልሬዲ ነገሮች ውጪ ናቸው።
አንተና ሆሊ ስፒሪት ናችሁ ውስጥ ያላችሁት። ሲያጽናናህም ባይዘይ ጆይነስ በመስጠት ነው ውስጥ ሀሴትን በማድረግ ዳትስ ዋይ እኮ ጳውሎስ ይሄ ቃል ባይዘይ በፊት ላይ አስቤው ሊሆን አይችልም ማለት ሰው እንዴት ይኖረዋል ብዬ የምለው ቃል ሁሉ ጊዜ በጌታ ደስ ይበላችሁ ደግሜ እላለሁ ደስ ይበላችሁ ይላል። እንዴት ሁሉ ጊዜ ደስ ይላል? ስንት የሚያሳዝን ነገር እንዴ ያውም ኢትዮጵያ ውስጥ እየኖር እንዴት እንዲህ ይላል ብዬ ሁላ ያሰብኩባቸው ጊዜያቶች አሉ። አሁን ላይ ሲገባኝ ጳውሎስ እስር ቤት ሆኖ ተመቶ ተደብድቦ እዛ ቀዝቃዛ እስር ቤት ውስጥ ከዛ ደግሞ ያቺ ጠባብ ቤት ናት ኢቭን ሽንት ቤት የሚልበት ቦታ ነው አይ ቲንክ ዲዛይን ይደረግና በዛ ቆሻሻ ቦታ ውስጥ ቁጭ ብሎ ሁልጊዜም በጌታ ደስ ይበላችሁ ብሎ መጽሐፍ የቻለው በመንፈስ ቅዱስ ኃይል እንጂ በራሱ አይደለም። ሆሊ ስፒሪት ከሌለ ባይዘይ ለወንጌል ራሱ ሳክሪፋይስ መሆን አትችልም። ራስህን ነው የምትወደው እንጂ ክራይስትን ልትወደው አትችልም። ኢቭን ሰው እግዚአብሔርን መውደድ እንደማይችል ይታወቃል። የሰው ባህሪ አይደለም ግን እግዚአብሔርን ልትወዱት ያደርጋችሁ ሆሊ ስፒሪት ሰልፍለስ እንደሆነ ያደርጋል። ያ ስለ ራስህ ሳይሆን ስለ እግዚአብሔር ስለ ኢየሱስ። አሁን ኢየሱስ ማን ነው? ብዙ ሰዎች አሁን ቴስቲሞኒ ሲሰጡ የሚናኩት ለምንድን ነው? ሆሊ ስፒሪት እኮ ስለነካቸው። ደግሞ ደስ የሚለኝ ነገር የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በልባችን ስለፈሰሰ ይላል። የእግዚአብሔር ፍቅር ኦልሬዲ በማን አማካኝነት ነው የፈሰሰው? በመንፈስ ቅዱስ አማካኝነት። ኤቭሪቲንግ ከእግዚአብሔር የመጣው ሁሉ በመንፈስ ቅዱስ አማካኝነት። ሆሊ ስፒሪት ከማል ከወጣት ክፍተት ይኖራል። እግዚአብሔር የሰራልን ብዙ ነገሮች አሉ። በደል እንድንኖር እንድንገዛ ኤቭሪቲንግ ሰረንደር እንዲያደርግልን ገንዘብ እኛ ጋር ሊመጣ እንዳያስቸግረን የትኛውም አውቶሪቲ እንዲገዛልን በተለይ መንፈሳዊ ዓለም ላይ ያሉ አክሰስ ፖይንቶች እንዲከፈቱልን ሆሊ ስፒሪት ያስፈልገናል። ይህ መካከለኛ እኛና እግዚአብሔርን ያስታረቀው መካከለኛ ኢየሱስ ነው። እኛና ነገሮችን ወይ ደግሞ እኛና ዓለም ላይ ያሉ አክሰስ ፖይንቶችን ደግሞ ለማስተካከል በእኛ መሀል ሆኖ ያለ ማለት ሆሊ ስፒሪት ነው። ያ ልክ እንደዛው ይዞ እንዳመጣለት ስለሱ ነግሮ እንዳመጣለት ለይስሐቅ እኮ ቀለለለት። ይስሐቅ ቤቱ ተቀምጦ ነው ሚስቱ የመጣችው። አያችሁ መንፈስ ቅዱስ ጋር ፌሎሺፕ ሲኖራችሁ ቁጭ ብላችሁ ባላችሁበት ተረጋግታችሁ እግዚአብሔርን እያመለካችሁ ሰላም ላይ ሆናችሁ ነገሮች እናንተን ፈልገው ይመጣሉ። ለምንድን ነው በረከቶቻችን ነው እኛን ፈልገው የማይመጡት? እኛ ለምንድን ነው ልንፈልጋቸው የምንሄደው? በመሀል ሚስ ያደረግነው ፐርሰንት ስላለ እኮ ኦልሬዲ። ግን ይስሐቅም አብርሃምም ሎሌውን አምነውታል እንዲያመጣላችሁ። ኢቭን እንኳን ሂድ ነው ያለው እንዲያረግ እንትናን አላለው። ራሱ መርጦ ያመጣል። ከማን የተነሳ? በመሀል ካለው እግዚአብሔር የተነሳ። አሁን አብርሃም ምን አለ? በፊትህ አለ ያ እግዚአብሔር የአምላኬን መልአክ በፊትህ ልካለሁ። የታመነው እግዚአብሔር። እኛም ቢሆን ሆሊ ስፒሪትን ታምነን ኤቭሪቲንግ ለሱ ካልሰጠነው መልፋት ሊሆን ይሳቅ ነበር የሚሄድ ነበር። ለፍቶ ደግሞ የሚያገኘው ኢቭን ሎሌው እንዳገኘው እንኳን በቀላሉ እና ብቻ ብዙ ነገር ነው። ስለ መንፈስ ቅዱስ ብናወራ በጣም ብዙ ነገር ነውና ፓኬጅ ስለሆነ ኦሬዲ ኤቭሪቲንግ ያለ ሆሊ ስፒሪት ሲጀምር ምንም ነገር የለም። ኤቭሪቲንግ ስለሆነ ስለሱ አወራ ማለት ሁሉንም ነገር እናካለን። ሁሉም ውስጥ እጁ ስላለበት በጣም ሰፊ ነው። ሆሊ ስፒሪት ዴይሊ ከሱ ጋር ማውራት ያስፈልጋል። ህብረት ማድረግ፣ ፌሎሺፕ ማድረግ። ለምሳሌ አንድ ኤግዛምፕል የሆነ ሰው ሲያወራ ሰማሁኝ። አይ ቲንክ ብቻ ሆሊ ስፒሪት ማለት ባልና ሚስት ተጋባሉ፣ ተዋደው ተጋቡ። አንድ ባል ሚስቱን አገብቷት በቤት ይዟት ገባ። ከተጋቡበት ጀምሮ ኦልሬዲ እንዳሉ ይታወቃል፣ እንደተጋቡ ይታወቃል። ገንስ ምንም አይነት ነገር ሲያደርግ እሱ ያወራል። ይመጣል፣ ይገባል፣ ይበላል፣ ይጠጣል፣ ይነሳል፣ የታጠበለትን ልብስ ይለብሳል፣ ከዛ ምግቡን ይበላል፣ ይተኛል፣ ይነሳል፣ ከዛ ደግሞ ይሄዳል፣ ስራ ይመጣል። እንደዚህ ሚስቱ ቤት እያለች እንደሌለች አድርጎ ካልወረ እቺ ሴት እንዴት ነው ፊልም የምታደርገው? ኢማጂን እንዴ እዚህ ጋር ምን ቤት ነኝ ትላለች ማለት ለምንድን ነው እዚህ ያለሁት? ማውራይ ከሆነ ማናወራ ከሆነ ማንሰሳ ከሆነ ማንጫወት ከሆነ ዴይሊ ቀኑን ማይነግረኝ ከሆነ አብረው ውለው እንኳን ቢሆን ስለሆነ ነገር ካላወራው ሰውን አጠገብ አስቀምጣው አለማውራት ማለት ምን ያህል ኢግኖር ማድረግ ነው
ምን ያህል ፊት ታደርጋለች? በሶስተኛው ቀን ወደ ቤቷ ነው የምትመለሰው። እንዴ ያመጣኝ ዝም ብሎ ሊያስቀምጠኝ ነው ማለት ነው። በዛው ልክ ሆሊ ስፒሪትም እንደዛ ነው። ብዙ ሰዎች ህይወት ውስጥ አለ ግን አያወሩትም። ምክንያቱም ወረዲ ኢግኖር አድርገውታል። ከኛ ጋር ሊኖር የመጣው አብሮት እኮ ሊኖር ባይዘዌኒ በጣም ይገርመኛል። ብዙ ሰው ለጥቂት ጊዜ አብሯችሁ ለሚሆኑ ሰዎች ዋጋ ትከፍላላችሁ፣ እርግጠኛ ነኝ። ኢቭን ባል ስትመርጥ ለጥቂት ጊዜ በዚህ ምድር ላይ እስካለህ ድረስ ነው። ኦር ሰምቲንግ ሃፕን እስኪያደርግ ድረስ ነው አብረህ የምትኖር። ለዛ ሰው እንኳን ምን ያህል ትሬዘር እናደርጋለን፣ ምን ያህል ባል እንሰጣለን። እንዴ ሚስቴ ትቆጣለች፣ ሚስቴ ይከፋታል፣ ባሌ ይከፋዋል፣ እሱ አይወድም እንደዚህ ይባላል። ሆሊ ስፒሪት እኮ ለዘላለም ነው አብሮ የሚኖረው። ባይዘዌ በዚህ ዓለም አይደለም ሊመጣ ላለው ዓለም ራሱ ሆሊ ስፒሪት አብሮ ነው። ባይዘዌ ትቶን አይደለም። ዘላለም ማለት ዘላለም ኤቨርላስቲንግ ላይፍ ያለን ሰዎች ነን። ሶ ሃው ማች ሞር ለሱ መጠንቀቅ አለብን። ሃው ማች ሞር ስለሱ ማሰብ አለብን። ገብቶሃል? እና በዛ ሳስበው በጣም ይገርመኛል። የእሱ ቫልዩ በጣም ትልቅ ነው። ስለዚህ ሆሊ ስፒሪትን ዴይሊ ማውራት አለብን። አይኖ ላይፋችንን ያውቀዋል፣ ግን እንድናወራው ይፈልጋል። ሆሊ ስፒሪት ዛሬ እንዲህ ተፈጥሮ እንዲህ ብለውኝ እኮ እንዲህ አሁን ብዙ ሰዎች እርግጠኛ ነኝ ብቸኛ ነኝ የሚያወራኝ ሰው የለም ብለው እንደሚሉ ሆሊ ስፒሪት አላችሁ። ልታወሩት፣ ሊያወራችሁ፣ ሊመክራችሁ፣ አጠገባችሁ ኮንቨርት ሊያደርጋችሁ፣ ሊደግፋችሁ፣ ፕሮቫይድ ሊያደርግላችሁ ሰው እንኳን ሊሰጣችሁ ታማኝ ጓደኛ፣ ታማኝ ባል፣ ታማኝ ቤተሰብ፣ ታማኝ ሰው ለእናንተ የሚሰጠው ሆሊ ስፒሪት። ለምን ግሪዲ አይደለም። እኔ ብቻ ልጠቀም፣ እኔ ብቻ ላውራችሁ አይልም። ባይዘ ሆሊ ስፒሪት ከሰው ጋር እንድትሆን ይፈልጋል። ለብቻ እንድትሆን አይፈልግም። ሰይጣን ብቻ ነው ከሰው የሚያረቀው። ሰይጣን ብቻ ነው ብቸኝነት እንዲሰማችሁ የሚያደርገው። መንፈስ ቅዱስ ሲኖር ግን እሱም እንዳለ ፊል ታደርጋላችሁ። ካወቃችሁት በኋላ እሱን ጋር እርግጠኛ ከሆናችሁ በኋላ ደግሞ ሰው ይሰጣል። ለምን? ስለሱ እንድታወራ ከዛ ሰው ጋር ደግሞ ዲስከስ እንድታደርግ ስለሱ እንድታወራ። አሁን በዚህ ሰዓት ሆሊ ስፒሪት እንዴት ደስ እንደሚለኝ ናቸው። ስለሱ ነው እየተወራ ያለው። ወንድሞች በህብረት ሊቀመጡ መልካም እግዚአብሔር ህይወቱን አዟል። ያ በዛ ሰዓት በርቀትና ህይወቱን አዟል። ሰው ያንንም ብለሲንግ እንድታገኝ ስለሚፈልግ በጣም ጀኒውን እና ጀንተል ስለሆነ ካይንድ ስለሆነ ለአንተ ከመልካም ነገሮች ስለማያስብ ማይቀና ጓደኛ ነው። ባይደው ይሆን ስለአንተ ሁሌም ሰክሰስ የሚመኝ ከሀስ ከፈ የሚመኝ ሆሊ ስፒሪት ብቻ ነው። የትኛውም ሰው ሊሆን ይችላል አጠገባቸው ያለ ሁሌም ሰክሰስፉል እንድትሆን የሚፈልገው ሆሊ ስፒሪት። የትኛውም ጓደኛ 10 ዓመት ቆይ 20 ዓመት ይዳዝ ማተር ሁሌም ስለአንተ ግን ሁሌም ቢሆን ደስ የሚለው ሆሊ ስፒሪት ነው። ምንም አይነት ሰክሰስፉል ይሁን ስትወድቅም የሚከፋው እሱ ነው። የሚያበረታም እሱ ነው። ከወደቅበት የሚያነሳም እሱ ነው። ሰዎች ቢጥሉ የማይጥል መንፈስ ቅዱስ ነው። እና ኤግዚስተንሳችን ነው ያልኩበት ምክንያት ከዛ የተነሳ ነው። ወዝደም ያደርጋል፣ ግሬስ ይሰጣል፣ አቅም ይሰጣል፣ ፓወር ይሰጣል። እና ሰው ከሆሊ ስፒሪት ጋር ፌሎሺፕ ሲያደርግ ህይወቱ ላይ ይከብዳል ብዬ ማስበው አንድ ነገር አይደለም። ሌቻሊ አሁን በዚህ ሰዓት ችግሮች ተብለው የተዘረዘሩ 100 አይደለም 100,000 ለምን አይሆንም? ከመንፈስ ቅዱስ ሲተያዩ ምንም ናቸው። ዜሮ በዜሮ እንደማባዛት ነው። ስለዚህ ሆሊ ስፒሪት እንደዛ ነው። ሆሊ ስፒሪት በኢየሱስ ህይወት እንዴት ነበር የሚለውን እስቲ አንተ ደግሞ ሼር አድርገን። እሺ ይሄ ማለት እንግዲህ በጣም ቢግ የሆነ ቶፒክ ቢግ አሁን ደጋግሜ የምነግረው ማለት ነውና ኢየሱስ ማለት መለኮት ወይሊ በመጀመሪያው ዘፍጥረት 1:1 በፊት እግዚአብሔር ሰማይና ምድርን ከመፍጠሩ በፊት ምንም ነገር ኤግዚስት ከማድረግ በፊት ቃል ነበር። ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉም በእርሱ ሆነ። ከሆነስ አንዳች ነገር አልሆነም የሚልና ከዛስ ቁጥር 14 ላይ ምን ይላል? ያ ቃል ስጋ ሆነ ጸጋና እውነትን ደግሞ ተሞልቶ በእኛ መካከል አደረ ይላልና ይሄን ቢግ የሆነውን አምላክ መለኮት የሆነው ለኔ የምትሰሩልኝ ቤት ምንድነው? ኦልሬዲ ዙፋን ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለኔ ቤት ልትሰሩልኝ አትችሉም። ኢቭን ሰማያት እንኳን ሊሸከሙት የማይችል አምላክ ሲድ አድርጎ ዘር አድርጎ በሴት ማህፀን ውስጥ ማስቀመጥ ይሄ ፓወር ይጠይቃል። ይሄ ቱ ማች ፓወር ይጠይቃል። ለዛ ሆሊ ስፒሪትን ሰነ የእውቀት ሁሉ ራስ ነው፣ የኃይል ሁሉ ምንጭ ነው ሰነ ለዚህ ነው። እና ኢቭን በፍጥረት ህይወት ላይ ራሱ እግዚአብሔር ሰማይና ምድር ሲፈጥር ራሱ እግዚአብሔር አብ ቃል ነው የሚናገር፣ ኢየሱስ ቃሉ ነው አይደል? ሆሊ ስፒሪት ነው ግን ይፈጥር ነበር። የእግዚአብሔር መንፈስ ረቦ ነበር ያለና መንፈስን ትልካለህ ይፈጠራሉ ይላል ባይብል።
የእግዚአብሔር መንፈስ ፈጠረኝ ይላል ኢዮብ ላይ እና ስለዚህ ሆሊ ስፒሪት ነው ራሱ ፍጥረትን ሁሉ የፈጠረው። እስትንፋስ የሰጠን ሆሊ ስፒሪት ነው። ኢቭን ኢየሱስ ራሱ ከሙታን ከተነሳ በኋላ እፍ አለባቸውና መንፈስ ቅዱስን ተቀበሉ አላቸው። ስለዚህ የእስትንፋስ ሆሊ ስፒሪት ኢቭን ሪተርን ሲመጣ ራሱ ኢየሱስ ሐሰተኛውን ክርስቶስና አውሬውን ለመግደል በአፉ እስትንፋስ ያጠፋቸዋል ይላል። ኢየሱስ እጅ አይጠቀምም፣ ጦር አይጠቀምም፣ አርሚውን ኢቭን ሰራዊቱን ራሱ አይጠቀምም። እስትንፋሱ ያጠፋቸዋል ይላል እና ያ እስትንፋስ ማን ነው ካላችሁ በአፉ መንፈስ እስትንፋስ ነው የሚለው ተሰሎንቄ ላይ። ስለዚህ እስትንፋሱ የሚለው መንፈስ ነው፣ ሆሊ ስፒሪት ነው። ሆሊ ስፒሪት ነው ሐሰተኛው ክርስቶስ በጠቅላላ ዲስትሮይ የሚያደርግ እና ሆሊ ስፒሪት ማለት የእግዚአብሔር ኃይል በፓወር ኦፍ ጋር እግዚአብሔር ምንም ነገር ሲፈልግ ሆሊ ስፒሪት ነው። ሆሊ ስፒሪት አማካኝነት ነው ምንም ነገር ኢቭን ጂሰስ ራሱ እኛን የሚያቀል በሆሊ ስፒሪት አማካኝነት። ለዛ ነው እኔ አላቃችሁም ሲል እኮ በስም እኮ ድንቅና ተአምራት አድርገናል፣ ብዙ ነገር አድርገናል እኮ ግን አላቃችሁም ያለው ለምንድን ነው? ሆሊ ስፒሪትን ሪጀክት አድርገው በሆሊ ስፒሪት በኩል ነው። እንግዲህ ኢየሱስ ታማኝ ሆኖ አደራ ሰጥቶን ሄዶ ለሆሊ ስፒሪት አምኖታል። ሆሊ ስፒሪት ስለዚህ እኔ ይሻላችኋል፣ እረኛ እንደሌላችሁ አልተዋችሁም በጎች፣ እሱ እረኛችሁ ይሆናል፣ አጽናኝ ይሆናል፣ ከኔ በላይ ይሆናል፣ ኢቭን እንደኔ ነው ደግሞ ብሎ ለሱ ነው አደራ ሰጥቶን የይዘውና እሱን ኢግኖር ካደረግን ሪጀክት ካደረግነው ኢየሱስንም ሚሳል ነው። ስለዚህ አለቃችሁ የሚለውም ለዛ ነውና ስለዚህ ያንን አምላክ ሰው ያደረገው ሆሊ ስፒሪት ይቻላል። አይቻልም እኮ እንዴት አምላክ እንዴት ነው ሰው መሆን የሚችል? ያ ለዛ ነው ወንጌል ራሱ ያለ መንፈስ ቅዱስ አይሰብክም። ሆሊ ስፒሪት ነው ለምን እሱ ነው ወንጌል ያደረገው። ወንጌል ምንድነው? በስጋ ከዳዊት ዘር የተወለደ እንደ ቅድስና መንፈስ ወይም እንደ መንፈስ በመንፈስ ቅዱስ ደግሞ ከሙታን በመነሳት በኃይል የእግዚአብሔር ልጅ ሆኖ የተገለጠው ስለ ልጁ ስለ ኢየሱስ ክርስቶስ ነው ይላል። ስለዚህ በስጋ እንዲወለድ የሚያደርገው ሆሊ ስፒሪት ነው። ከሙታን እንዲነሳ የሚያደርገው ሆሊ ስፒሪት የቅድስና መንፈስ ይለዋል ሮሜ 1 ላይ እና ስለዚህ ሆሊ ስፒሪት ነው እኛ ሆሊ ስፒሪትን እንዲጠቀምብን ስንፈቅድለት ሆሊ ስፒሪት ለሰዎችን ያስረዳቸው ኢየሱስን እንዴት ሰው እንዳደረገው እሱ ነው ወንጌል መስበክ ራሱ በጣም እና ስለዚህ ሰው ያደረገው እሱ ነው። ከዛስ እንግዲህ አምላክ ነው፣ መለኮት ነው። ኢየሱስ በስጋ የተገለጠ አምላክ ነው። ፍጹም ሰው ፍጹም አምላክ ኢየሱስ የእግዚአብሔር ልጅ ነው ስንል ከእግዚአብሔር አነስ ያለ ማለታችን አይደል፣ በስጋ የተገለጠ አምላክ ማለታችን። ከዛስ ኢየሱስ እስከ 30 ዓመቱ ድረስ ሆሊ ስፒሪት እስኪመጣ ድረስ አንድም ድንቅና ተአምራት አላደረገም። አገልግሎቱን ጀመረ፣ ምንም ነገር አላደረገም እስከ 30 ዓመቱ ድረስ። ከዛስ ምን ይላል? ሊጠመቅ ሄደ ይላል ዮርዳኖስ። ሲጠመቅ ምን ይላል? መንፈስ እንደ እርግብ ወረደበት፣ መንፈስ ቅዱስ ወረደበት። አብ ከሰማይ ተናገረ፣ የምወደው ልጅ እሱ ነው። ከዛ በመንፈስ ተነድቶ ወደ ምድረ በዳ ሄደ። አምላክ ሆኖ እሱ ኤቭሪቲንግ ዊል አለው፣ ፈቃድ አለው፣ የፈለገውን ማድረግ የሚችለው በስጋ የተገለጠው ኢየሱስ ሆሊ ስፒሪት መረው። ኢየሱስን ከመረው እኛንም አማች ማር ያስፈልጋል። እና ኢየሱስ ለሆሊ ስፒሪት ራሱን ሰረይ እንዳርጎ ሆሊ ስፒሪት እንዲመራው አድርጎ ከዛ ወደ ምድረ በዳ እንዲፈተን ለዚያው ፓሪ ቤት ሊሄድ አይደለም፣ ሊዝናና አይደለም፣ ዱባይ አይደለም ሄዶ ምድረ በዳ አራዊቶች ነበሩ 40 ቀንና 40 ሌሊት በጾም ከዛ በዲያብሎስ ከተፈተነ በኋላ በመንፈስ ቅዱስና በኃይል ተቀብቶ በመንፈስ ቅዱስ ኃይል ወደ ገሊላ ወረደ። ከዛ ዝና ወጣ ይላል። አገልግሎት የጀመረው ሆሊ ስፒሪት ወረደ። ገና ደግሞ እኮ ሲመለስ ነው ዝና የወጣው፣ ከስራ አይደለም ዝና የወጣው ከመንፈስ ቅዱስ የተነሳ ነው። ሆሊ ስፒሪት ነው ኢቭን ዝናን የሚሰጠው፣ ኤቭሪቲንግ የሚያደርገው ሆሊ ስፒሪት ነው። ኢየሱስ እኮ ከዛሬ ዝነኛ ነበር። እንግዶች የሚታዘዙት ነው ኢቭን መላእክቶች መጥተው አገለገሉት ያለና ኢየሱስ 30 ዓመት ሲኖር ዝነኛ ነበር። እዛው ናዝሬት ያሉ ብቻ ነው የሚያውቀው። ልክ ግን በመንፈስ ቅዱስ ኃይል ሲመጣ ግን ሆሊ ስፒሪት ሰዎችን አይኖቻቸው እንዲከፈት ያደርጋል። ማን እንደሆነ ግሎሪፋይ ሊያደርገኝ ይመጣል ያለው ለራሱ በሰው ውስጥ ነው ያስቀምጠው ሆሊ ስፒሪት እና በራሳችን አይደለም። በጣም ኢየሱስ 3 ዓመት ተኩል ሲያገለግል ከኢየሱስ ጋር አብሮ ሲያገለግል የነበረው ሆሊ ስፒሪት ነበር። ኃይል ኦሬዲ በመንፈስ ቅዱስ ተሞልቶ ይላል። እና ሆሊ ስፒሪት ነበር እያንዳንዱን የኢየሱስን አገልግሎት እንዲሆን ያደረገው ሆሊ ስፒሪት ነበር። እና ለዛ ነው እኔ ማድረግም ታደርጋላችሁ ኢቭን ከኔ ይበልጣሉ ሆሊ ስፒሪትን ስለሚሰጠን እሱ እንዳደረገ እናደርጋለን። ለምን እሱ ማድረግ የቻለው አምላክ ስለሆነ ብቻ ሳይሆን ሆሊ ስፒሪት ነው ስለመጣበት። እና ኢየሱስ ብቻውን ነበር ኦሬዲ ሊሞት ሲል ጌቴሰማኒ ላይ በጣም ከባድ ጭንቀት ውስጥ ነበር እና መስቀል ከዛስ ኦሬዲ መላእክት ወረደና አጽናን ነው ይላል መጽሐፍ ሲናገር። ከዛ
ሄደ፣ ተሰቀለ፣ ሞተ። አምላክ በዛ ላይ ተሰቅሎ ሞተ ስለ ሰው ሁሉ ኃጢአት ኤቭሪቲንግ እስከ በአዳም በኩል የመጣውን የትኛውም ከርስ ሪቨርስ አድርጎ ሞተ። ከዛ 3 ቀን ቆየ። መጽሐፍ ሲናገር በአብ ክብር ከሙታን ተነሳ። ኢየሱስ ክርስቶስን ያስነሳው የትንሣኤው መንፈስ ይላል። ሆሊ ስፒሪት የትንሣኤው መንፈስ ሆኖ ያው ሲኦል ወርዶ ነው ኢየሱስን ያስነሳው ሆሊ ስፒሪት። ከዛ አስነሳው ብቻ እኮ አይደለም የሚለው በቀኝ ማስቀመጥ አለቅነትን ሁሉ ከሱ ከእግሩ በታች ያስገዛለት ይላል። ከስም ሁሉ የሚመጣው ስም ሰጠ ይላል። ኤቭሪቲንግ ያ ፓወር ኤፌሶን ምዕራፍ 1 ላይ የተገለጠው ያ ፓወር ሆሊ ስፒሪት የመጨረሻ ኃይል ነው የሚናገር ከዚህ ውስጥ ያልተገለጠ እግዚአብሔር የመጨረሻ የኃይሉን ብርታት ያሳየበት ኢየሱስን ከሙታን ሲያስነሳ ይላል። ያ ፓወር ሆሊ ስፒሪት ኢቭን ያ ፓወር ነው ደግሞ እናንተ ውስጥ አለ። ደግሞ የሚሞተው ሰውነታችሁን ደግሞ ህይወትን ይሰጣል ይለናል። እና በኢየሱስ ህይወት ሆሊ ስፒሪት ኢዝ ቱ ማች ኢምፖርታንት። የመጀመሪያ ቅድሚያ ፎሎ የሚያደርገው ኤቭሪቲንጉን ያለ ሆሊ ስፒሪት ኢየሱስ ምድር ላይ ምንም ነገር ሰርቶ መሄድ አይችልም። አደራም ሰጥቶን የሄደው ለዛ። ስለዚህ ሆሊ ስፒሪት ለኢየሱስ ይሄን ያህል ኢምፖርታንት ከሆነ ሃው ማች ሞር ለኛ ደግሞ። ስለዚህ በጣም ኢምፖርታንት ነው። ኢቭን መጽሐፍ ሲናገር በኃይልና በብርታት አይደለም በመንፈስ ነው። ኢየሱስ ምድር ላይ 3 ዓመት ተኩል የእግዚአብሔር ኃይል የእግዚአብሔር ብርታት ነው የገለጠ። አልዓዛርን 4 ቀን ሞቶ ጠርቶ ማውጣት ማለት ፓወር ይጠይቃል። ሙታን ማስነሳት፣ ዕውር ማብራት፣ ያ ሁሉ በኋላ መራመድ ኤቭሪቲንግ ፓወር እና ኃይል ይጠይቃል። ግን ኖ በዛ ሳይሆን በመንፈስ እንጃል። እንደዛ አድርጎ ሲሰቀል ኢየሱስ ማንም አልነበረም። ሁሉም ያ ሁሉ ያበላው ያጠጣው ከሙታን ያስነሳው ድንቅና ታምራት ያደረገለት ሰው በጠቅላላ ተበተነ። ሆሊ ስፒሪት ሲመጣ ግን 3,000 ሰው 5,000 ሰው በየቀኑ እያለ ሰው ሁሉ እየዳነ ኢየሱስን ግሎሪፋይ የሆነው ሆሊ ስፒሪት ሲመጣ ነው። ስለዚህ በኃይልና በብርታት ሳይሆን በመንፈስ እንጃል ሪዝን ያ ነው። ያ በጣም ልክ ነው። በጣም የሚገርም ቶፒክ ነው እና ይሄን ካነሳን አንተ ደግሞ እኔ ቀደም በርግጥ አንስተናል። ኢየሱስ ደግሞ ኦልሞስት አሁን መንፈስ ቅዱስ በኢየሱስ ሕይወት ዲስ ማች ሮል ከነበረው በእኛ ደግሞ ሃው ማች ሞር ሮል ሊኖር ያስፈልጋል። ኖርማሊ ሰው መታገል ከፈለገ ነው የሚታገለው። ማለት መልፋት የምትፈልጉ ከሆነ ቀጥሉ። ግን መልፋት ማትፈልግ ከሆነ ግን ደግሞ በመንፈስ ቅዱስ አማካኝነት ሰሚት በማድረግ ትሁት በመሆን ሆሊ ስፒሪት ያንተን ስራ አጥፍ አድርጎ ይሰራዋል። አንተ የምትሰራው 10% እሱ የሚሰራው 100% እንደማለት ጀመረም አይወዳደርም። ሆሊ ስፒሪት ነገርን አሳምሮ በጊዜው ውብ አድርጎ የሚሰራ ሆሊ ስፒሪት። የእናንተ ነገር የሚያስፈልጋችሁ በዚህ ሰዓት ምንድን ነው? ትዳር ነው? ስራ ነው? አገልግሎት ነው? ልጅ ማሳደግ ነው? ቤተሰብ መምራት ነው? የትኛውም የኔ ነገር ብላችሁ የምታስቡት የትኛውም ቢዝነስ አይዲያ ሊሆን ይችላል። በራሳችሁ ስትሰሩት ያው ባይዘው ትደርሳላችሁ። ግን የምትደርሱበት ከዛሬ ቢሆን 10 ዓመት ሊሆን ይችላል። እግዚአብሔር ግን በአንድ ዓመት ውስጥ በመንፈስ ቅዱስ አማካኝነት ያስገባችኋል። በአንድ ዓመት ውስጥ ነገሮቻችሁን ያሳካላችኋል። ሲያሳካው ደግሞ በክብር በሞገስ በትክክለኛው ታይሚንግ በውበት ነው የሚጨርስላችሁ። ሆሊ ስፒሪት ማለት እንደዛ ነው። እንዳልኳችሁ ቅድም ሰማያት እንኳን ውበትን ያገኙት ከመንፈስ ቅዱስ። አበቦችን ይሁ ምድር ላይ እግዚአብሔር ፈጠራቸው የተባሉ ነገሮች አንድ የሚያስጠላ ነገር ኖሮ እንደማያታቃል ሰው ኖቲስ አድርጎ እንደሚያቃዘድ ነው። ግን ውስጥ በገባው ኤቭሪቲንግ በጣም ውበት አለ። ምድር ላይ ብትል ወፎቹን ያቸው ውስጥ አሁን ኢቭን ያልተገኙ እንትን ያልወጡ ብዙ እንትኖች አሉ። እነዛ እንኳን የተፈጠሩት በመንፈስ ቅዱስ። ስለዚህ በአማኞች ደግሞ ኦልሞስት ኢየሱስ ላይ ከሮል ካደረገ እጥፍ ያስፈልገናል። ሶ we have to return to Holy Spirit። ሁላችንም ሆሊ ስፒሪት ያስፈልገናል። ወንጌል መስበክ፣ ማገልገል፣ ትንቢትን መናገር፣ የትኛውም ነገር ይሁን ያለ መንፈስ ስለዚህ ያለ መንፈስ ቅዱስ ሰዎች የትኛውንም ነገር ማድረግ አይችሉም። ስለዚህ አገልግሎት ቢሆን ትንቢትን መናገር፣ ማገልገል፣ በክብር መገለጥ አሁን ሪቫይቫል የሚባለው ነገር እየተጠበቀ ያለው ያ የክብር ደመና እያንዳንዱ ወደፊት ለሚኖሩ ነገሮች በሙሉ ኪው ሆሊ ስፒሪት ነው። እዛም ያደርሰን ሆሊ ስፒሪት ነው። ስለዚህ ሆሊ ስፒሪት ማለት ለኛ ሁሉ ነገራችን ነው።
አይ ነው በዚህ ትምህርት በዚህ ዲስከሽን ብዙዎቻችሁ ከመንፈስ ቅዱስ ጋር ያላችሁ ነገር ይስተካከላል ብለን እናምናለን። ያው እኛ ጋር ያለውን ላይት ሼር ስናደርጋችሁ እናንተ ጋር ያለው ላይት ነው። ሶ ያ ላይት ደግሞ ህይወታችሁን፣ አረማመዳችሁን፣ ነገራችሁን ያበራል። ለምን ባይብል እንደሚናገረው የእግዚአብሔር ቃል ለመንገዴ ብርሃን ለእግሬ መብራት ነው ይላል። የእግዚአብሔር ቃል ሲበራልህ ላይቱን ስታገኝ ነገሮች ይበራሉ። አረማመድህ በብርሃን ይሆናል። ከጨለማ ትወጣለህ ማለት ነው። this is why የእኛም ፖድካስት ደግሞ the kingdom light and voice ወይም ደግሞ the light and voice ፖድካስት ብለን ያጀመርነው። ስለዚህ stay tuned፣ ሰብስክራይብ አድርጉ፣ ዩቲዩባችንን ተከታተሉ። በቲክቶክ እንመጣለን፣ ፎሎ አድርጉ። ሌሎች ሀሳቦችን ደግሞ እንዲሁ ዲስከስ እያደረግን እንመጣለን። ቻው።